እነዚህ ሁለት የመዝሙር ክፍላት የማስታወስ ኃይላችን ይጨምራሉ፣ አእምሯችንን ይከፍቱልናል፣ እንዲሁም ደግሞ ማስተዋል እንዲኖረን ያደርጋሉ። ችግር አለብን እያነበብን የምንይዘው ነገር የለም የሚሉ ናቸውና ብዙ ነገሮችን እያደረግን አእምሯችን መያዝ ለተቸገርን እንዲሁም ደግሞ እያየነውን የሰማነውን ነገር እንዳናስተውል የሚያደርገን ነገር ካለ እነሱን የምናስወግድባቸውን የጸሎት ክፍላቶች ልነግራችሁ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ሕይወታችን የሚያሳድጉ መንፈሳዊ ትምህርቶችን የምንማርበት የዩቲዩብ ቻናላችን ነውና ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ብዙ ጊዜ ከመጠየቃቸው ጥያቄዎች መካከል አንደኛው እያነበብኩ አእምሮ የመያዝ አይችልም። ከዚህ በፊትም ቪዲዮዎችን ሰርች ይላችሁ ነበረ በዚህ ጉዳይ ላይ አእምሯችንን ሊከፍቱ የሚችሉ የጸሎት ክፍላትን ነግሬያችሁ ነበርና ብዙ ጊዜ አእምሯችን በብዙ ነገሮች ዲስትራክቲቭ ይሆናል። ብዙ ነገሮች በመመልከታችን ምክንያት ማስተዋል እንዲኖረን አይሆንምና እቹ ከሆነ ብዙ ጊዜ አይነ ስውራን አእምሯቸው በጣም ብሩህ የሆነ ነው። አይናቸው ባይመለከትም አእምሯቸው ግን ብሩህ ነው። ልቦናቸው ደግሞ ማስተዋል ይችላል። ለምን? አይናቸው ብዙ ጊዜ የሚያዩት ነገር ዲስትራክት የሚያደርጋቸው ነገር ስለሌለ ነውና ብዙ ከምጠይቃቸው ጥያቄዎች መካከል አንደኛው አእምሯችን ትኩረት ማድረግ አይችልም፣ ማለትም ማስተዋል ያቅተናል። የሰማነውን ነገር የመርሳት ችግር አለብን፣ እያነበብን የምንይዘው ነገር የለም የሚሉ ናቸውና እንደውም ከዚህ ጋር ተያይዞ ብዙ ጊዜ አእምሯችን ሊከፍቱ የሚችሉ ባህላዊ የሆኑ ነገሮችን እስከ መፈለግም ልንደርስ እንችላለን። ለምን? ብዙ ጊዜ እንደውም በአብነት ትምህርት ቤት ብዙ የሚነገር ነገር አለ። ብዙ ሰዎች ይህንን ነገር አድርገው አእምሯቸው ክፍት እንደሆነላቸው ወይም ደግሞ የትምህርት የሚባሉ ነገሮች አሉና እነዚህ ነገሮች ሊኖሩ ይችላሉ፣ ጥበቦች ሊኖሩ ይችላሉ አሉ። ነገር ግን እነዚህ ነገሮች ማድረግ በራሱ በእጽ ወይም ደግሞ በሆነ እጽዋት አእምሮ መክፈት በራሱ እጅግ በጣም በብዙ ነገሮች መንፈሳዊነት እንዲጎልን ያደርጋሉ። የእግዚአብሔርን ቸርነት እንዳናይና የሰጠንን አእምሮ እግዚአብሔር የሰጠንን አእምሮ ከእግዚአብሔር በእግዚአብሔራዊ በሆነ መንገድ ወይም ደግሞ መንፈሳዊ በሆነ መንገድ ከመፍታት ይልቅ ነገሮችን በሌላ መንገድ መፍታት በራሱ እሱ ትልቅ የሆነ ሌላ በሽታንም ያስከትላል። እንዲሁም ደግሞ መንፈሳዊ የሆኑ ነገሮችን መንፈሳዊነትን ከኛ እንዲርቅ ያደርጋልና ብዙ ጊዜ ሰዎች ዲስትራክት የሚያደርጓቸው ነገሮች ብዙ የማየት ስንችል ነው። አሁን ለምሳሌ ብዙ እንዳናስተውል አእምሯችን የያዘው ነገር ያነበበውን የሰማነውን ነገር እንዳንይዝ የሚያደርጉን ነገሮች ብዙ ዲስትራክት የሚያደርጉን ነገሮች ስላሉ ነው። በተለይ ሶሻል ሚዲያ በራሱ አእምሯችንን ይቆጣጠረዋል። የምናያቸው ነገሮች በሙሉ ትኩረት እንድናደርግ የሚያደርጉ ወይም ደግሞ መንፈሳዊነታችን እኛነታችን እንዳንመለከት የሚያደርጉ በርካታ ነገሮች የሚለቀቁበት ፕላትፎርም ነው ሶሻል ሚዲያው በአጠቃላይና እነዚህ ነገሮች አንደኛ መቀነስ ያስፈልጋል። ከዛ በተጨማሪ ግን ዛሬ በዚህ ቪዲዮ እንድናይ የፈለኩት ምናልባት እነዚህ ብዙ ነገሮችን እያደረግን አእምሯችን መያዝ ለተቸገርን እንዲሁም ደግሞ እያየነውን የሰማነውን ነገር እንዳናስተውል የሚያደርገን ነገር ካለ እነሱን የምናስወግድባቸውን የጸሎት ክፍላቶች ልነግራችሁ ነው። በተለይ ደግሞ እነዚህ ሁለት የመዝሙር ክፍላት ቀድሜ እንደነገርኳችሁ ሁለቱ የመዝሙር ክፍላት አእምሯችንን ብሩህ የሚያደርጉና ማስተዋል እንዲኖረን የሚያደርጉ ናቸው። ነገር ግን ከዛ በፊት የሚያደርግ ያለብን ብዙ ነገሮች አሉ። የመጀመሪያው ዲስትራክት ከሚያደርጉን ነገሮች ማራቅ ነው። ቀደም እንዳልኳችሁ ሶሻል ሚዲያው በራሱ ዲስትራክት የሚያደርጉ ብዙ ነገሮች ይለቀቃሉና የምናያቸው ነገሮች እኛነታችን የሚቀርጹ መሆን መቻል አለባቸው። እንዲሁም ደግሞ ምናልባት የምንገባበትንም ጊዜ ደግሞ መወሰን ይኖርብናል። በቀን ስንት ሰዓት ላይ ነው ሶሻል ሚዲያ መጠቀም ያለብኝ ወይንም ደግሞ ስንት ጊዜ ነው ማየት ያለብኝ የትኛውን ነገር ነው የሚለውን ነገር መመልከት መቻል አለብን። በተለይ ስክሮል እያደረግን ሶሻል ሚዲያ ላይ ብዙ የምንቆይ ከሆነ አእምሯችን ሙሉ በሙሉ ይደነዝዛል። ለምን? አእምሯችን መመገብ አለበት። መመገብ ያለበትን የምግብ አይነት ደግሞ እኛንን መምረጥ ያለብን። እንዲጎልበት የሚያደርገውን ነገር ማቀበል አለብንና ማንበብ መቻል አለብን። እሱን የማናደርግ ከሆነ አእምሯችን ማስተዋልና እንዲሁም ደግሞ ያየነውን የሰማነውን ነገር እንዲሁም ያነበብነውን ነገር መያዝ በጣም እንቸገራለን ማለት ነው። ስለዚህ የመጀመሪያው ዲስትራክት የሚያደርጉን ነገሮች ማስወገድ ያስፈልጋል ማለት ነው። እንደ አንድ ክርስቲያን ግን እንደዚህ አይነት ችግሮች ሲፈጠሩ የመጀመሪያው ብዙ ነገሮችን እየሞከረን እምቢኝ ካለን ወይንም ደግሞ ቃለ እግዚአብሔር አልያዝን ካለ ወይንም ደግሞ ዓለማዊ ትምህርቶቻችን ላይ በመናነባቸው ነገሮች ትምህርቶች አልገባን ካሉ አልገለጥልን ካሉ የመጀመሪያው ነገር እንደውም ይሄን ነገር ቀድሜ ባውቀው የማስባቸው ነገሮች አሉ። ለመጀመሪያው ንስሐ መግባት ነው። ንስሐ መግባት ራስን ከኃጢአት መጠበቅ ያስፈልጋል ማለት ነው። ንስሐ ስንገባ
እግዚአብሔር አምላክን እንደበደልነው እንዳስቀየምነው ብቻ ሳይሆን ንስሐ የምንገባው ብዙ ነገሮች አሉ። በመመልከት የምንሰራቸው ኃጢያቶች አሉ። በማውራት የምንሰራቸው ኃጢያቶች አሉ። እነዚህ ኃጢያቶች እግዚአብሔር ባወቀ እኛን እየገደሉን ነው የሚመጡትና ኃጢያት በራሱ የሰው ልጆችን ማስተዋል እንዳይኖራቸውና ስጋውያን ብቻ እንዲሆኑ መንፈሳዊ ነገሮች እንዳይገለጡላቸው ከሚያደርጉ ነገሮች መካከል አንደኛው ኃጢያት ነው። በተለይ ደግሞ የልማድ ኃጢያቶች ካሉ እነዚህ ከፍተኛ የሆነ የሐሜት፣ የዝሙት ምናምን አይነት ልማዳዊ ኃጢያቶች ካሉ እነዚህ ኃጢያቶች ማስተዋል እንዳይኖረን ጥበብን እንዳንመለከት የሚያደርጉ ነገሮች ስለሆኑ የመጀመሪያው ንስሐ መግባት ያስፈልጋል። ራስን ከኃጢያት መጠበቅ ያስፈልጋል ማለት ነው። ስለዚህ ንስሐ ገብተን ስጋው ደግሞ መቀበል። ስጋው ደግሞ ለዘላለም ሕይወት ማስገኛ ነው። የመጀመሪያው ጥቅሙ የዘላለም ሕይወት ማግኘት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብለናል። ነገር ግን ስጋው ደግሞ በመራሱ መቀበል አእምሯችን ብሩህ እንዲሆን ያደርገዋል። እንዲሁም ደግሞ ምናያቸውን ነገሮች እንድናስተውል እንድንገነዘብ ያደርገናል። ምክንያቱም በውስጣችን የሚያድረው ክርስቶስ ስለሆነ ክርስቶስን የለበሰ ደግሞ ብዙ ነገሮችን ማስተዋል ይችላል። ምክንያቱም የዓለሙን ሁሉ ፈጣሪ በውስጡ ሲያድር ሲቀበለው አእምሮ ብሩህ እየሆነ ማስተዋል እየተሰጠው መንፈሳዊ ጸጋ በየጊዜው እየታደለው ነው የሚሄደው። ስለዚህ መንፈሳዊ ጸጋ አንድ ሰው ሲሰጠው ደግሞ ነገሮችን የሚያይበት የሚገነዘብበት መንገዱ ይቀየራል ማለት ነው። ስለዚህ የመጀመሪያው ንስሐ መግባት፣ ሁለተኛ ደግሞ ስጋው ደግሞ በየጊዜው መቀበል ያስፈልጋል። እንደዚህ አይነት ነገሮች ሲፈጠሩብን ማለት ነው። ሁለተኛ ቅድም እንዳልኳችሁ ዲስትራክት ከሚያደርጉን ነገሮች ራሳችን መጠበቅ። በጣም ብዙ ጊዜያችንን አብዝተን ከጓደኞቻችን ጋር የምናሳልፍ ከሆነ እሱ በራሱ ዲስትራክት የሚያደርገን ነገር ሊኖረው ይችላል። እንዳናስተውል ያደርገናል። በተለይ ቀልድ ፌዝ የበዛበት ቦታ ላይ አብዝተን የምንገኝ ከሆነ እነዚህ አይነት ነገሮች ሳቅ ጨዋታ ለሰው ልጆች የሚያስፈልጉ ነገሮች ቢሆንም ግን አብዝቶ ሰው ላይ ማፌዝ መቀለድ ያለበት ቲም ውስጥ የምንቀላቀል ከሆነ ደግሞ እሱ በራሱ ዲስትራክት ያደርገናል። ሶሻል ሚዲያ ላይ አብዝተን የምንቀመጥ ከሆነ ዲስትራክት ስለሚያደርገን እሱን ነገር መቀነስ ያስፈልጋል ማለት ነው። እሱ በራሱ እንዳናስተውል ራሳችን እንዳንመለከት የሚያደርጉ ነገሮች ብዙ ጊዜ ስለሚበዙበት ማለት ነው። ስለዚህ እሱን ማድረግ ያስፈልጋል። ሌላኛው መጸለይና መስገድ ነው። ሁልጊዜም ጸሎት ማድረግ ነው። ጸሎት ስናደርግ ከእግዚአብሔር ጋር እንድንገናኛለን። ጸሎት በማድረጋችን ምክንያት እግዚአብሔር ያየናል፣ ለእግዚአብሔር እንታያለን። አንድ የቅድስና መንገድ ነው፣ ማመስገኛ መንገድ ነው። ስለዚህ ስንጸልይ ደግሞ እግዚአብሔር ይባርከናል፣ ጸጋውን አብዝቶ ይሰጠናል። ስለዚህ ጸጋ ሲጨመርልን ደግሞ እናስተውላለን፣ ክፉን ከደጉ መለየት እንችላለን። የምናያቸውን ነገሮች የምንሰማቸውን ነገሮች ማስተዋስ እንችላለን ማለት ነው። ስለዚህ መጸለይ፣ መስገድ፣ መንበርከክ በራሱ ለእግዚአብሔር አምላካችን መንበርከክ በየዕለቱ ጸጋ እንዲጨመርልን ከሚያደርጉ ነገሮች መካከል አንደኛው ስለሆነ መስገድ ያስፈልጋል ማለት ነው። ነገር ግን እነዚህን ነገሮች አድርገን አንዳንድ ነገሮች ደግሞ ሊይዙን ሊኖሩ ይችላሉና ብዙ መወገድ ያለባቸው ነገሮች ካሉ ደግሞ በእነዚህ የጸሎት ክፍላቶች ደግሞ ነገሮችን አድርገን ማስተካከል እንችላለን። የመጀመሪያው መጸለይ ያለብን መዝሙር 75 ነው። መዝሙር 75 አውቀ እግዚአብሔር በይሁዳ የሚለው ነውና ይህ መዝሙር ከዚህ በፊትም ነግሬያችኋለሁ። ያየነውን የሰማነውን ነገር እንድናስተውል እንድንገነዘብ ያነበብነውን ነገር በልቦናችንና በአእምሯችን ላይ እንዲያድር የሚያደርግ የመዝሙር ክፍል ነው መዝሙር 75 ማለት ነው። ስለዚህ ይህን የመዝሙር ክፍልና እንዲሁም ደግሞ መዝሙር 95 በህወ ለእግዚአብሔር ስብሐት ሐዲስ የሚለው የመዝሙር ክፍል ነው። ይህ መዝሙር እነዚህ ሁለት መዝሙራት በጠቅላይ አእምሮን መክፈት ይችላሉ። በጣም ለትልልቅ ሰዎች ሊሆን ይችላል፣ በእድሜ ለገፉ ሰዎችም ሊሆን ይችላል፣ ለህፃናትም ሊሆን ይችላል እና በልጅነታቸው እነዚህን የመዝሙር ክፍላት በተለይ ደግሞ ልጆችም በህማፀን ሳሉ እነዚህን መዝሙራት እንዲሁም ደግሞ ለልጆች ከሆነ መዝሙር 8 እና 18ን በመጨመር እንዲሁም 75 እና 95ን በማድረግ ለልጆች እንዲሁም ለትልልቆቹ ሰዎች ደግሞ 75 እና 95 መዝሙር 95ን አንድ ላይ አድርጎ በማይ ጸልዮ 77 ጊዜ ጸልዮ መዝሙሩን በየዕለቱ ለሰባት ተከታታይ ቀናት መጠጣት ያስፈልጋል ማለት ነው። ምናልባት በአእምሯችን ብዙ የሚያጨናንቁ ነገሮች ይኖራሉ፣ ክፉ ሐሳቦች ይኖራሉ። ከመጸለይ ከመስገድ የመጀመሪያው ንስሐ መግባት፣ ስጋው ደግሞ መቀበል፣ መጸለይ፣ መስገድ እነዚህ እንዳሉ ሆነው እነዚህን መዝሙር ክፍላት ደግሞ በተጨማሪ በማይ አድርጎ በመጸለይ ለሰባት ቀናት ተከታታይ ጸልዮ ለሰባት ቀን መጠጣት ማለት ነው። ስለዚህ አእምሯችን አንደኛ የምናነበውን የምንሰማውን ነገር እንድናገናዝብ ያደርገናል፣ እንድናስተውል ያደርገናል። እንዲሁም ደግሞ አእምሯችን ብሩህ እንዲሆን ነገሮችን መቀበል በተለይ ደግሞ ቃል እግዚአብሔር እንድንቀበል የሚያደርገን በልቦናችን ውስጥ እንዲያድር የሚያደርጉ የመዝሙር ክፍላት ስለሆኑ እነዚህን የመዝሙር ክፍላት እዚህ በማድረግ መጠጣት ያስፈልጋል ለሰባት ተከታታይ ቀናት
በማይ ጸልዩ መጠጣት። በተጨማሪ ግን ከዚህ በፊትም የነገርኳችሁ እንዲህ ጸሎት ክፍል አለ። መልክዓ ኢየሱስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ከራስ ጸጉሩ እስከ እግር ጥፍሩ ድረስ በምስጋና የሚያመሰግን እንዲሁም ደግሞ ጸሎቱ ልመና ያለበት እግዚአብሔር አምላክን የመድኃኒዓለም ክርስቶስን የምንለምንበት የጸሎት ክፍል ነው አንደኛው መልክዓ ኢየሱስ። እና መልክዓ ኢየሱስ አእምሯችን ብሩህ ከሚያደርጉ የጸሎት ክፍሎች መካከል አንደኛው ነው። ብዙ ጊዜ ላይነገር ይችላል። እንደዚህ አይነት ነገሮችን ትልልቅ አባቶችን ቀረብ ብላችሁ ስትጠይቋቸው የሚነግሯችሁ ሚስጥራት ናቸው እነዚህና መልክዓ ኢየሱስ የሚጸልይ ሰው በአጠቃላይ የመድኃኒዓለም ፍቅር እንዲያድርበት ያደርጋል። ሁለተኛ ደግሞ አእምሮ ብሩህ እየሆነ ማስተዋል እየኖረው የእግዚአብሔር ጸጋ እየተጨመረለት ነው የሚሄደውና መልክዓ ኢየሱስ ሲጸልይ ደግሞ ቁጭ ተብሎ አይጸልይም። በተቻለን መጠን ምናልባት ሌላ ህመም ካሌለብን በቀር ቁመን ነው መጸለይ ያለብን። በአጠቃላይ ጸሎት ሲደረግ ቁመን ነው መጸለይ ያለብን። መዝሙረ ዳዊት ግን በሶስት መንገድ ይደረጋል እና ከዚህ በፊትም ነግሬያችኋለሁ። ቁሞም ጸልዮም፣ የደከመው ደግሞ ያመመው ህመም ያለበት ደግሞ ተኝቶ ያለበት ሆኖ መጸለይ ያስፈልጋል። ግን መልክዓ ኢየሱስ የሰላምታ መዝሙር ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰላም ለዝክረ ስምከ ስመ መሐላ ዘኢይህሱ ዘአንመረ ቅድመ እግዚአብሔር ባትሮንሱ ኢየሱስ ክርስቶስ ለዳዊት በሄደ ከርሱ አክሊለ ስምከ እንዘ ይትቀጸል በርእሱ አይጉረ ጸር ወረሰ ኢያሱ እያልን የምናመሰግንበት ለዝክረ ስምከ ለስዕርተ ርእስከ ለጸጉርህ ለርእስከ ለራስህ እያልን የምናመሰግንበት የጸሎት ክፍል ነውና ሰላም እያልን ነው። ሰላም ለዝክረ ስምከ ለስምህ ሰላምታ ይገባል፣ ለጸጉርህ ሰላምታ ይገባል እያልን ስለሆነ የምናመሰግነው። ሰላምታ ሲሰጥ ደግሞ ተቀምጦ ሰላምታ አይሰጥም። በሀገራችንም ሰላምታ ሰው ቁጭ ብሎ ሰዎችን ሰላም አይልም፣ ቁሞ ነው ሰላምታ የሚሰጠውና የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሲሆን ደግሞ ለየት ይላል። ሰማይና ምድርን የፈጠረ የመድኃኒዓለም ጸሎት ቁሞ ነው የሚጸለየውና እሱን ቁመን መጸለይ እና በተቻለን መጠን እነዚህን መዝሙር 75ን 95ን እና መልክዓ ኢየሱስን አንድ ላይ በማድረግ ለተከታታይ 7 ቀናት በማይ አድርገን በንጹህ ማይ ማለት ውሃ ላይ አድርገን ከዛ እሱን ለምንጠጣው በተከታታይ 7 ቀናት ብንጠጣው ከነዚህ ነገሮች ከነገርኳችሁ ነገሮች ውጪ እጅግ በጣም አእምሯችን ብሩህ የሚያደርጉና አእምሯችን እንዲገለጥልን ነገሮች እንዲገለጡልን የሚያደርጉ የጸሎት ክፍሎች ናቸው። ብዙ ጊዜ አይታችሁ ከሆነ ለምንድን ነው እንደዚህ የምትሉት ለምን እንደዚህ ታደርጋላችሁ ምናምን ይባላል። ማለት ጸሎት ሁሉንም ነገር ይፈታል። የእግዚአብሔር ቃል ማድረግ የማይቻለው ነገር የለም የእግዚአብሔር ፈቃዱ ከሆነ። አንድ ሰው ህመምተኛ ሆኖ ወደ ሆስፒታል ይሄዳል መድኃኒት ፍለጋና ለአእምሯችን ህመም የሚሆኑ ለጤናችን ህመም የሚሆኑ ብዙ የቤተክርስቲያናችን ጥበቦች አሉ፣ የእግዚአብሔር ቃሎች አሉና እነሱ ሰዎች ሲነገራቸው በሌላ መንገድ ስለሚተረጉሙትና ስለሚያዩት እነዚህ ነገሮች ተደብቀው ብዙ የሚያውቃቸው ብቻ ትንሽ ሰው ተጠቅሞበት ነው እያለፈ ያለውና አሁን መልክዓ ኢየሱስ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ምስጋና ነው። ዳዊትም ቢሆን እግዚአብሔርን የምናመሰግንበት ነው። ከዛ በተጨማሪ ግን ስጋዊ ጥቅምም አለው። ስንጸልይ የምናገኘው በረከት አለ። ስለዚህ ችግሮቻችን መፍታት ያለብን ከእግዚአብሔር ጋር ሆነን እንጂ ከእግዚአብሔር ውጭ ሆነን አይደለም። ሁሉም የሚገኘው ከእግዚአብሔር ዘንድ ነው። ጥበብንም ማስተዋልንም ሁሉንም የሚሰጥ እግዚአብሔር ነው። ስለዚህ ይህን እግዚአብሔርን ደግሞ ተንበርክከን በትህትና ሆነን መጠየቅ፣ አቤቱ ቅዱስ ፈቃድ ይሁን ብለን እነዚህን ነገሮች ያልኳችሁ ነገሮች በማድረግ እግዚአብሔርን በተጠየቁት ነገሮች አእምሯችን እንዲያስተውል የምንረሳውን ነገር እንድናገናዝብ እንድናስተውስ ከፍተኛ የሆነ የማስተዋል ጥበብ እንዲኖረን ልብ እንድናደርግ ያደርጉናል ማለት ነው። ስለዚህ እግዚአብሔር አምላካችን የተሰወረውን ነገር ሁሉ ይግለጥልን፣ ማስተዋልና ጥበቡን ያድለን። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህን ቪዲዮ ለሌሎች ወንድሞቻችን ሼር እናድርግ።